ጤና ይስጥልን። ይህ ባና ሚዲያ ነው። ከባና ሚዲያ ለዛሬ ያዝናቸውን ዘገባዎች አሁን ማስደመጥ ጀመርን። የጊዜያዊ አስተዳደሩ የቆይታ ጊዜ በህገወጥ መንገድ ተራዝሟል የሚሉ ከፍተኛ ወቀሳዎች እየደረሰባቸው ያሉት ጀነራል ታደሰ ወረደ አሁን ላይ ያለንበት ወቅት የመወነጃጀል የመፈራረጅና የቃላት ጦርነት የነገሰበት ነው አሉ። ጀነራሉ የትንሳኤን በዓል አስመልክቶ ለማስተላለፍ የፈለጉትን ዋና መልእክት ምንድነው የሚለውን በዝርዝር ይዘነዋል። ጠቅላይ ሚኒስትር አብይ አህመድ ሀገሪቱን ከመመሪያና ከስርዓት ባፈነገጠ መልኩ ስልጣናቸውን ለማስቀጠል ያልነቁ የማህበረሰብ አንቂዎችን በማሰማራት ሀገሪቱን አደጋ ላይ ጥለዋታል ተባለ። በትግራይ መሪዎችም ዘንድ ተመሳሳይ ዝንባሌዎች እየታየ ነው ተብሏል። እናስደምጣቸዋለን። ሬሽን ለመቀበል ከጋሸና ወደ ላሊበላ ሲንቀሳቀስ በነበረው የብልጽግና ሰራዊት ላይ ጥቃት መፈጸሙ ተሰማ። በዚሁ ጥቃት በርካቶች ሙትና ቁስለኛ ሆነዋል። ሰዓቱን ጠብቆ ይቀርባል። ከ1979 የኢራን እስላማዊ አብዮት በኋላ ለመጀመሪያ ጊዜ የአሜሪካና የኢራን ከፍተኛ ባለስልጣናት በፓኪስታን መዲና ኢስላማባድ ፊት ለፊት ተገናኝተው ታሪካዊ የሰላም ድርድር መጀመራቸውና ኢራን ድርድሩ ከመጀመሩ በፊት በአሜሪካ የታገደው ሀብቷ እንዲለቀቅ ቅድመ ሁኔታ አስቀምጣለች የሚሉና ሌሎች ዜናዎችንም ይዘናል። አብራችሁን ቆዩ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በሀገር ውስጥና በውጭ ለሚኖሩ የክርስትና እምነት ተከታዮች የትግራይ ተወላጆች የእንኳን አደረሳችሁ መልእክት አስተላለፉ። ጀነራሉ ይህንን መልእክት ያስተላለፉት በክልሉ ከፍተኛ የፖለቲካ ሽኩቻና የአስተዳደሩን ሕጋዊነት የሚፈታተኑ ውዝግቦች በበረቱበት ወቅት ነው። ሌተናል ጀነራል ታደሰ ወረደ በመልእክታቸው በዓሉ በትግራይ ካለው አስቸጋሪ ሁኔታና በጦርነት ምክንያት ከተፈናቀሉ ወገኖች ስቃይ ጋር ተደምሮ የሚከበር መሆኑን ገልጸዋል። በዓሉን የተፈናቀሉና የተቸገሩ ወገኖቻችሁን በማሰብ እንድታከብሩ እያሳሰብኩ የደስታና የመረዳዳት በዓል እንዲሆን እመኛለሁ ብለዋል። በተለይም በክልሉ ባለው ወቅታዊ የፖለቲካ ሁኔታ ላይ ትኩረት ያደረጉት ጀነራሉ አሁን ያለው ወቅት የመወነጃጀል የመፈራረጅና የቃላት ጦርነት የነገሰበት መሆኑን ጠቅሰው ህዝብን የሚያደናግሩና የጭንቀት መንፈስን የሚፈጥሩ ድርጊቶች ቢበዙም ይህ ሁኔታ በሂደት እንደሚቀየርና እንደሚያልፍ ያላቸውን ተስፋ ገልጸዋል። ጀነራል ታደሰ ወረደ ይህንን መግለጫ የሰጡት የጊዜያዊ አስተዳደሩ የቆይታ ጊዜ በህገወጥ መንገድ ተራዝሟል የሚሉ ከፍተኛ ወቀሳዎች እየቀረቡ ባሉበት ድባብ ውስጥ ነው። ተቃዋሚ ኃይሎችና የህወሓት አመራሮች የጊዜያዊ አስተዳደሩን የቆይታ ጊዜ በፕሪቶሪያው ስምምነት መሰረት ማለቁን በመጥቀስ አሁን ያለው የአመራር መዋቅር ህገወጥ ነው ሲሉ ይከራከራሉ። ስልጣኑ የተራዘመው በህዝብ ይሁንታ ሳይሆን በውስጥ መስመር በተደረጉ የግለሰብ ስምምነቶች መሆኑንም ይገለጻል። ጀነራሉ በመልእክታቸው የጠቀሱት የድምጽ ንፋስና የማደናገር ሁኔታ በክልሉ አመራሮች መካከል ያለውን የከረረ ልዩነት የሚያንጸባርቅ ነው ተብሏል። ጀነራሉ ራሳቸው እንደ ፕሬዝዳንት በመጥቀስ መግለጫ መስጠታቸው በክልሉ ያለውን የአመራር ክፍተት ለመሙላት የጊዜያዊ አስተዳደሩን ህልውና ለማጽናት ጥረት እያደረጉ መሆኑን የሚያመላክት መልእክት አስተላልፈዋል። በክልሉ ውስጥ ያለው የጸጥታ ሁኔታና የተፈናቃዮች ጉዳይ ሳይፈታ የአመራሮች ስልጣን ላይ የመቆየት ፍላጎት በህዝቡ ዘንድ ከፍተኛ ቁጣንና የእምነት መሻርን ፈጥሯል። የጀነራል ታደሰ ወረደ የፋሲካ መልእክትም ተራ ሃይማኖታዊ ሰላምታ ብቻ ሳይሆን በፖለቲካዊ ውጥረት ውስጥ የሚገኘውን የጊዜያዊ አስተዳደር ህጋዊነት ለማስጠበቅ የህዝቡን ስሜት ለማረጋጋት የታለመ ዲፕሎማሲያዊ ይዘት ያለው መግለጫ ነው። በአሁኑ ወቅት የኢትዮጵያ ፖለቲካዊ ምህዳር ከመደበኛው የመንግስት አወቃቀርና የህግ የበላይነት ይልቅ በማህበራዊ ሚዲያ ዘመቻዎችና በዲጂታል አክቲቪስቶች ቁጥጥር ስር ወድቋል። ጠቅላይ ሚኒስትር አብይ አህመድ ሀገሪቱን ከመመሪያና ከስርዓት ባፈነገጠ መልኩ ስልጣናቸውን ለማስቀጠል ያልነቁ የማህበረሰብ አንቂዎች በማሰማራት የሀገሪቱን የቆየ ማህበራዊ እሴት እየበጣጠሱት ይገኛሉ። የመንግስት ደጋፊዎችና ተቃዋሚዎች በማህበራዊ ሚዲያ ላይ የየራሳቸውን ሰራዊት በማሰማራት በሀሳብ
ከመከራከር ይልቅ የሚያጥላላበት ስብዕናን የሚነካበት ዘመቻ የሚከፍቱበት ሁኔታ ተፈጥሯል። ያካሄድ በዜጎች መካከል መከባበርን አጥፍቶ በጠላትነት የመፈራረጅ አባዜን እያስፋፋ ይገኛል። ግርግር ለሌባ ይመቻል እንደሚባለው ጠቅላይ ሚኒስትሩ ያሰማሯቸው የማህበራዊ ሚዲያ ሰራዊት በኦሮሞ በትግራይና በአማራ ህዝቦች መካከል ለዘመናት የቆየውን ወንድማማችነትና አብሮነት ወደ ጥርጣሬና ግጭት እንዲቀየር በማድረግ ረገድ ከፍተኛ ሚና ተጫውተዋል። ይህም ካለምንም ከልካይ ላለፉት 8 ዓመታት እየጨፈጨፈና እያሰቃዩ ስልጣን ላይ እንዲቆዩ አድርጓቸዋል። ፖለቲከኞች የራሳቸውን ስልጣን ለማጠንከር ሲሉ በህዝቡ መካከል ጥላቻ እንዲነግስ በቅጥረኛ አክቲቪስቶች አማካይነት የሚሰጡት መግለጫና የሚያሰራጩት መረጃ ሀገሪቱ ወደማያልቅበት ጦርነትና አለመረጋጋት መርቷታል። አብይ አህመድ በዚህ የሐሰት መረጃ ትልቅ ፖለቲካዊ ትርፍ ያገኙበት ደግሞ በምዕራብ ትግራይ ነው። መሬቱ በተግባር በኦህዴድ ብልጽግና ቁጥጥር ስር ባለበት ሁኔታ በማህበራዊ ሚዲያ መርዛቸውን በመጥፋት አማራና ትግራይ በዚህ ጉዳይ እንዲጋጩ እርስ በርስ እንዲወነጃጀሉ ሲያደርጉ ቆይተዋል። ይህ በማህበራዊ ሚዲያ ሰራዊት የመታገልና ሌላውን የማጥላላት ልምድ በመካከለኛው መንግስት ብቻ ተወስኖ አልቀረም። በአሁኑ ወቅት በትግራይ መሪዎች ዘንድም ተመሳሳይ ዝንባሌዎች እየታዩ መሆኑን ታዛቢዎች ያስረዳሉ። የትግራይ መሪዎች የራሳቸውን አክቲቪስት ቀጥረው አንዱ ሌላውን የማጥላላት የስም ማጥፋት ዘመቻ ውስጥ የመግባት አዝማሚያ እያሳዩ ነው። ያካሄድ በትግራይ ውስጥ ሊኖር የሚገባውን የፖለቲካ ብስለትና አንድነት የሚሸረሽር ከመሆኑም በላይ በህዝቡ መካከል መከፋፈልን የሚፈጥር አደገኛ መመሪያ መሆኑን ምሁራኑ ያስረዳሉ። የዘርፉ ምሁራንና የፖለቲካ ተንታኞች እንደሚሉት ይህ በማህበራዊ ሚዲያ ጥላቻን የመዝራት የመንግስት ስራን በፌስቡክና በትዊተር ዘመቻ የመተካት አካሄድ ለትግራይም ሆነ ለኢትዮጵያ የሚበጅ አይደለም። መንግስትም ሆነ ክልላዊ መሪዎች ሀገርንና ክልልን በህግና በስርዓት በመመሪያ ብቻ ሊመሩ ይገባል ባይ ናቸው። የተበጣጠሰው ማህበራዊ ትስስርን ለመጠገን የምሁራን የሃይማኖት አባቶችና የሀገር ሽማግሌዎች ሚና ሊጎለበት ይገባል። በአጠቃላይ ትግራይም ሆነ ኢትዮጵያ አሁን ካለችበት ማህበራዊና ፖለቲካዊ ቀውስ ለመውጣት በማህበራዊ ሚዲያ የሚመራው የጥላቻ ፖለቲካ በአስቸኳይ ማቆም፣ የፖለቲከኞቹን ሴራ ማክሸፍ አማራጭ የሌለው ጉዳይ መሆኑን ተንታኞች ያስረዳሉ። በፋኖ ሰራዊትና በብልጽግና መካከል የሚደረገው ውጊያ እንደቀጠለ ነው። የአገዛዙ ሰራዊት ከከተሞች በመውጣት ተልእኮውን ለመፈጸም ተቸግሯል። ክልሉን መቆጣጠር የተሳነው የአገዛዙ ሰራዊት የራሱን እንቅስቃሴ መከላከል የተሳነው ሲሆን የጦርነት እንቅስቃሴውም ከጊዜ ወደ ጊዜ እየተገደበ ነው። ዛሬም በዓሉን ምክንያት በማድረግ ሬሽን ለመቀባበል ከላሊበላ ከተማ ወደ ጋሸና የተንቀሳቀሰው የብልጽግና ሰራዊት ከባድ የደፈጣ ጥቃት ማስተናገዱ ተሰምቷል። ጥቃቱን የፈጸሙት የአፋብን ወሎ ቤተ አማራ ምኒልክ ፋኖች ከሌሎች የፋኖ ሰራዊት አባላት ጋር በመናበብ እንደሆነ ታውቋል። ጥቃቱ የተጀመረው ከጠዋቱ 12 ሰዓት ሲሆን እስከ አመሻሽ ድረስ ጦርነቱ ቀጥሎ በአገዛዙ ሰራዊት ላይ ከባድ ኪሳራ ደርሷል። ከወደ ላሊበላ የመጣውን ያገዛዙ ሰራዊትን ደግሞ ዳቦ ከተማ አቅራቢያ ሲደርስ ሌላኛው የደፈጣ ጥቃትን አስተናግዶ ተመልሷል። የፋኖ ኃይሎች ዋናው ጥቁር አስፓልት የዘጉ ሲሆን ያገዛዙ ሰራዊት ወደፊትም ወደ ኋላ መንቀሳቀስ ሳይችል ቀርቶ ኪሳራን ተከናንቧል ተብሏል። በውጊያው ላይ የተማረከው የአብይ አህመድ ሰራዊት ባይኖርም በርካታ የጦር መሳሪያዎች ግን ያገዛዙ ሰራዊት ጥሎ በመሄዱ በፋኖ እጅ እንደገባ ታውቋል። አገዛዙ የደረሰበትን ሰብአዊና ቁሳዊ ኪሳራን ለመደበቅ ሟቾችን ወደ ከተሞች ይዞ ፈርጥጧል። በሌላ በኩል የአብይ አህመድ አገዛዝ በዓሉን ምክንያት በማድረግ በክልሉ ላይ የሚፈጽመውን የድሮን ጥቃት አጠንክሮ ሊቀጥል እንደሚችል በመነገር ላይ ነው። በዓሉን ምክንያት በማድረግ የፋኖ ኃይሎች የተለየ እንቅስቃሴ ሊያደርጉ ይችላሉ የሚል ግምት ያለው አገዛዙ ህዝብ በዓሉን እንኳን በሰላም እንዳይውል ጥቃት ለመፈጸም መዘጋጀቱን አፋብን አስታውቋል። የጦር አዛዡ የአብይ አህመድ ሰራዊት የአማራ ክልል ውስጥ በገባበት ጦርነት ሰላማዊ ዜጎችን ዋና ኢላማ የሚያደርግ ሲሆን የጦር አዛዡ ፊልድ ማርሻል ብርሃኑ ጁላ የተገኘውን ሁሉ እንመታለን የሚል ዛቻ በአደባባይ ሲናገር መስማትም የተለመደ ሆኗል። አሁን ደግሞ የሀገሪቱን የተመሰቃቀለ ችግር በፖለቲከኞች ላይ በማላከክ ስድቡን ቀጥሏል። ይህ ቢሆንም ግን የክልሉ ቀውስ ከመፍትሄ ይልቅ የባሰ አሳሳቢ ሆኗል እየተባለ ነው።
ፕሬዚደንት ኢስማኤል ኡመር ጌሌ ለስድስተኛ ጊዜ የጅቡቲ መሪ ሆነው ተመረጡ። በትንሿ የባህር በር ሀገር ጅቡቲ ለሩብ ክፍለ ዘመን በስልጣን ላይ የቆዩት ፕሬዚደንት ኢስማኤል ኡመር ጌሌ በተካሄደው ብሔራዊ ምርጫ 97.81 በመቶ የሚሆነውን ድምጽ በከፍተኛ ብልጫ በማግኘት ለስድስተኛ ተከታታይ የስልጣን ዘመን መመረጣቸው ተረጋገጠ። የ78 ዓመቱ አንጋፋው መሪ ጌሌ እንደ ኢሮፓያን አቆጣጠር በ1999 ስልጣን ከያዙ ጊዜ ጀምሮ ለ27 ዓመታት ሀገሪቱን እየመሩ ይገኛሉ። ባለፈው አርብ በተካሄደው ምርጫ ብቸኛ ተቃዋሚ ሆነው የቀረቡት መሐመድ ፋራ ሳማታር ያገኙት ድምጽ 2 በመቶ የማይበልጥ ሲሆን ይህም ለፕሬዝዳንቱ ድል ፈታኝ የሚሆን አንዳችም ኃይል አለመኖሩን አመላካች ሆኗል። እንደገና ተመርጫለሁ ሲሉ ጌሌ በደስታ መልእክታቸው ቢያስተላልፉም የሰብአዊ መብት ተሟጋቾች ግን የሀገሪቱን የዲሞክራሲ ምህዳር መጥበብና የተቃዋሚዎች መታፈን ለዚህ አስደናቂ ድል መንገድ ጠርጓል ይላሉ። የፕሬዝዳንት ጌሌ ዳግም መመረጥ ጅቡቲን ብቻ ሳይሆን መላው የአፍሪካን ቀንድ የፖለቲካ ገጽታ አደጋ ውስጥ መሆኑን አመላካች ነው። በቀጠናው ያሉ መሪዎች ረጅም ዘመናት በስልጣን ላይ በማሳለፍ ይታወቃሉ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ 33 ዓመት በቀጠናው ረጅሙ ጊዜ በስልጣን ላይ በማሳለፍ ቀዳሚው ናቸው። ኤርትራ እንደ አውሮፓውያን አቆጣጠር በ1993 ነጻነቷን ካገኘች ጀምሮ ያለ ምርጫ ሀገሪቱን እየመሩ ይገኛሉ። የጅቡቲው ኢስማኤል ኡመር ጌሌም 27 ዓመታትን አሁን ባገኙት ድል እስከ 2031 ድረስ ስልጣን ላይ የሚቆዩ ሲሆን ይህም በአጠቃላይ የስልጣን ዘመናቸውን ወደ 32 ዓመታት ያደርሰዋል። የዩጋንዳው ዮዌሪ ሙሴቬኒ 40 ዓመታትን ከ1986 ጀምሮ ስልጣን ላይ በመሆን የአፍሪካ የረጅም ዘመን መሪዎች ተምሳሌት ሆነዋል። እነዚህ መሪዎች በስልጣን ላይ ለመቆየት የሚጠቀሙባቸው ስልቶች ተመሳሳይነት አላቸው። አብዛኞቹ የፕሬዝዳንታዊ የስልጣን ዘመን ገደብና እድሜ ገደብን ከህገ መንግስቱ ላይ በማንሳት ለዘላለም እንዲወዳደሩ መንገድ ያመቻቻሉ። ጅቡቲም ባለፈው ዓመት ያደረገችው ይህንኑ ነበር። በስትራቴጂካዊ ቦታ ላይ የምትገኘው ጅቡቲ ለዓለም አቀፍ ሀያላን ሀገራት ወታደራዊ ካምፕ መሆኗና ቀጠናው ካለበት አለመረጋጋት አንጻር አዲስ መሪ ከመምጣት የቆየው ይሻላል የሚለው አስተሳሰብ ለጌሌ የስልጣን እድሜ መራዘም እንደ ዋስትና ተወስዷል። ከ1979 የኢራን እስላማዊ አብዮት በኋላ ለመጀመሪያ ጊዜ የአሜሪካና የኢራን ከፍተኛ ባለስልጣናት በፓኪስታን መዲና እስላማባድ ፊት ለፊት ተገናኝተው ታሪካዊ የሰላም ድርድር መጀመራቸው ተሰማ። ይህ ድርድር በቀጠናው ለዘመናት የቆየውን ውጥረት ያረግባል ተብሎ ተስፋ ተጥሎበታል። የአሜሪካው ልዑክ በምክትል ፕሬዝዳንቱ ጄዲ ቫንስ የሚመራ ሲሆን በቡድን ውስጥ የትራምፕ አማች ጄሬድ ኩሽነር እና ልዩ መልእክተኛው ስቲቭ ዊትኮፍ ተካተዋል። የፓኪስታኑ ጠቅላይ ሚኒስትር ሼህባዝ ሻሪፍ ከሁለቱ ወገኖች ጋር አስቀድመው ተገናኝተዋል። ጠቅላይ ሚኒስትር ሻሪፍ መጀመሪያ ከኢራን ተደራዳሪዎች ጋር ለምሳ ከተገናኙ በኋላ በመቀጠል ከጄዲ ቫንስ ጋር ተወያይተዋል። ጠቅላይ ሚኒስትሩ ይህ ንግግር ለቀጠናው ዘላቂ ሰላም መወጣጫ ደረጃ ይሆናል የሚል እምነት እንዳላቸው ጽህፈት ቤታቸው ገልጸዋል። የኢራን ፓርላማ አፈ ጉባኤ ሞሐመድ ባገር ጋሊባፍ እና የውጭ ጉዳይ ሚኒስትሩ አባስ አራቅቺ የሚመሩት የኢራን ልዑክ ጥብቅ መስፈርቶችን ይዞ ቀርበዋል። ኢራን ድርድሩ ከመጀመሩ በፊት በአሜሪካ የታገደው ሀብቷ እንዲለቀቅ ቅድመ ሁኔታን አስቀምጣለች። ምንም እንኳን ሀብቱ ስለመለቀቁ ያልተረጋገጡ ሪፖርቶች ቢኖሩም በአሜሪካ በኩል ይህ ዜና እስካጠናቀርንበት ጊዜ ድረስ አልተረጋገጠም። በሊባኖስ የተኩስ አቁም እንዲደረግና ጥቃቶች በደቡባዊ የሊባኖስ ክፍል ብቻ እንዲገቡ መግባባት ላይ መደረሱን የሚጠቁሙ መረጃዎችም ወጥተዋል። ኢራን ያቀረበችው የሰላም እቅድ የሀብት መለቀቅ እንደ ዋነኛ ጉዳይ ይዟል። የኢራን ጋዜጠኞች ቅድመ ሁኔታዎች ካልተሟላ ድርድሩ ሊሰረዝ እንደሚችል እያስጠነቀቁ ነው። በእስላማባድ ድርድሩ እየተካሄደ ባለበት ወቅት ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ያላቸውን የንቀትና የጥንካሬ አቋም በማህበራዊ ሚዲያ ጽሑፋቸው ገልጸዋል። ትራምፕ ኢራን ባህር ኃይል፣ አየር ኃይልና የጸረ አውሮፕላን መከላከያ የሌላት ትልቅ ተሸናፊ ናት በማለት ገልጸዋታል። ኢራን በሆርሙዝ ወሽመጥ ላይ የባህር ፈንጂዎች እየጣለች መሆኑን የጠቀሱት ትራምፕ አሜሪካ ለዓለም ሀገራት ለቻይናና ለጃፓን ጭምር ውለታ ለማዋል ፈንጂዎችን የማጽዳት ስራ መጀመሯን ተናግረዋል። ድርድሩ እየተካሄደ ያለው ከፍተኛ ጥበቃ በሚደረግበት የሴሬና ሆቴል ውስጥ ነው። ይህ ሆቴል ከፓርላማና ከጠቅላይ ሚኒስትሩ መኖሪያ ቤት ቅርብ በመሆኑ
እና ከ150 በላይ የሁለቱ ሀገራት ልዑካን ማስተናገድ የሚችል ሰፊ ግቢ ስላለው ተመራጭ ሆኗል። ምንም እንኳን ሁለቱ ወገኖች በብዙ ጉዳዮች ላይ ሰፊ ልዩነት ቢኖራቸውም በፓኪስታን አማካይነት በአንድ ክፍል ውስጥ ተቀምጠው መወያየታቸው በራሱ ለዓለም ዲፕሎማሲ ትልቅ ለውጥ ነው እየተባለ ነው። ይሁን እንጂ የኢራን ቀይ መስመሮች ካልተከበሩ ድርድሩ በማንኛውም ሰዓት ሊቋረጥ የሚችልበት እድል ሰፊ መሆኑን አልጀዚራ ዘግቧል። የተከበራችሁ የባና ሚዲያ ተከታታዮች ለዛሬ ያዝናቸው ዜናዎች እነዚህን ይመስሉ ነበረ። ስለተከታተላችሁን ከልብ እናመሰግናለን። መረጃዎቻችን ለሌሎችም እንዲደርሱ ቪዲዮውን ላይክና ሼር ማድረጋችሁን እንዳትረሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰባችን አካል ይሁኑ።